ሙሉ የሴክስ ፊልም ነው ለኔ ጋር የተላከው። እውት ከመጣሁ ወር ከ15 ቀኔ ድረሱልኝ፣ በወር ከ15 ቀን ይሄን ስራ እያሰራች ነው ብላ ነው ሙሉ ሰው ኤጀንሲ ይህንን እያየ ከኢትዮጵያ መጣ ኤጀንሲ 2 ወር ትጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው፣ ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት ነው አሁን እንዲህ አይነት ድርጊት ነው። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ለዛውም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው። እኔ መቼ ስሚ ከጅዳ ቆንጽላ ጽፈት ቤት ወደ ዋናው ሪያድ እየተደዋወሉ ነው። አሁኑ እየተደዋወሉ ነው። አሁኑ ይሄ ሌሊቱኑ ማለቅ ያለበት ጉዳይ ነው። ማርያምን አዎ አዚዝ አረጋሽ ቪዲዮ ሰራው ጋይስ እኔ ነው የምትሉት? በሀገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ። እንዴት አንድ ኤጀንሲ ይህን አይቶ የምር ቪዲዮ ቢለቀቅ እና ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው። ሰው የዘራውን ነው የሚያጭደው። በጣም ነው የሚያሳዝነው። በእንደዚህ አይነት ድርጊት እንደዚህ አውኪ አድርጊ እየተባለች ልጅቷ በምንስ እጇ ነው የምትበላው ያለችው ሙኒት ትክክል ነው። በምንድን ነው የምትበላውስ? እንዴት ነው የሚበላው? ሰው እኮ ራሱን ችሎ ማድረግ አንድ ነገር ነው። ምን አይነት ኤጀንሲ ነው? ምን አይነቶች ናችሁ እናንተ? ምን አይነት እንደዚህ አይነት ምን አይነት አይምሮ ቢኖራችሁ ነው? በጣም ነው የምታሳፍሩት። ጌታ በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። መቤት እኔ በጣም የምናገረው ከዜጎቼ ከራሶቼ ጋር ነው። ምክንያቱም በቃ ሰው ሀበሻዎች ነን እኮ እኛ። መወለድ ቋንቋ ነው። ካላስ ይቺ ልጅ ወር ከ15 ቀን የተቀመጠችው ሌላ ቦታ ሁሉ መቀየር ትችላለች። ምን ችግር አለው? ይሄ እኮ እንደዚህ ጋር ተዋራ። አረቦች እኮ አይደሉም የሚደፍሩን፣ አረቦች አይደሉም የሚደፍሩን፣ የራሳችን ዜጋዎች ናቸው። ወይኔ የራሳችን ዜጋዎች ምን ባይችሁን አልናገርም። እኔ ትኩሳት ሁሉ ይዞኛል። ምን አይነት ጉር ነው? ቀስቢ አላህ አመለክ ይሉን የሆነ የሌለነ መልስ ሰጠ ኤጀንሲው። ኤጀንሲ ምን አለ መሰለች 2 ወር ጠብቁ፣ 2 ወር ይሙላት ማለት ይሄንን ቪዲዮ ደርሶታል ኤጀንሲው ደርሶታል። ምን አስበሽ ነው? አይ በነገራችን ላይ ከረከስን ቆይተናል እንደ ሀገር ማለት ነው። አስበሽ አይግረማል። ስለዚህ መፍትሄው ምንድን ነው? ባላሳውን እንደዚህ እንትን እያሉ ነው። እኛ ወደ ሪያድ ኤምባሲ ተላልፏል። ልጅቱም ያለችው ሪያድ ስለሆነች ወደ ሪያድ ኤምባሲ ደርሰዋል። እንደውልልሻለን ጠብቂ ብለውኛል። እንጠብቃለን። እነሱ ዝም ካሉ ደግሞ እኛ ዝም አንልም። ለምን ራናዊ ሆና አትኖርም? አትሆንም እንጂ አትሆንም መስዬ። ለምን መብቷ ነው። ይሄ መብቷ ነው። ቻኮ አቃላት ቤት ቀይራ የመስራት መብት አላት። ለምን ገና ወር 15 ቀኗ ይሄ ኩርት ብላ ቢቃማ ተሰርቶላት ውጭ ወጣ የምትሰራበት እድል ነው የሷ እንጂ ወደ ሀገር የምትሄድበት አይደለም። ለዚህ ነው ፖሊስ እጅ መግባት የለባትም የምለው። ፖሊስ እጅ ከገባች ምንድነው የሚያደርጉባት? በላቅ ለሁሩብ ነው የሚያረጉባት። አይሽ ጠፍታለች ብለው ሪፖርት ካረጉባት አይሆንም። ስለዚህ መንግስት ሄዶ እችሊ ከዛ ቦታ ላይ አውጥቶ ወደ ሌላ ሰው ቤት እንድትሄድ እድሉ ለምን ይበላሽባታል እንዴ? ምን አሁን እንዴት ብላ እንደምትበላ እንደምትጠጣ አላውቅም። ምን እጀ ደንዝዟል። አዚዛ እናንተ ይሄንን ስራ ስሩ። አዚዛ እና ሙዬ እባካችሁ በተቻላችሁ መጠን እባካችሁ ይሄንን ስራ ስሩ፣ አግዟት። በቃ አግዟትና እናስይዛለሁ። ዝም ካሉ እኔ አዲስ አበባ ኤጀንሲውን እናስይዛለን። ይሄን ቪዲዮ እንልካለን ለሰው። እኔ ልካለሁ፣ አሁን ራሱ ልካለሁ። ግን እነዚህ ጠብቂ እያሉ ነው። አየሽ፣ እነዚህ ጠብቁ እያሉ እነሱ ረግጬ የሚሄዱ ይከብዳል። ካልሆነ ይሄንን አይቼ ዝም አልልም። እኔ ዝም አልልም በፍጹም።
አሁን ለእናንተ በየቦታው አቅጠናችሁ ስትመጡ በየቦታው እያስረዳን እንዋል። መፍትሄ ፈልገን ወደ መፍትሄ ሂደን ልጅቷ የምታግዝ በየቦታው እየመጣችሁ እየዞራችሁ ገብሬ ቤት፣ ተሰማ ቡልቻ ቤት፣ ጫልቱ ቤት እያላችሁ ወዳችሁ መጣችሁ እየመጣችሁ ምንድን ነው አጨቅጭቅኝ፣ ሂጂ ሌላ ቦታ የተቆረጠ ካለ ስሚ። እኔ የምፈልገው መፍትሄ ለመፍትሄ ነው፣ ሰው ለማዳን ነው። 100 ጊዜ አዙዬ እዚህ ያለው ሪያድ ያለውን ኤጀንሲ አሁን እኮ ዳይሬክት እነሱ ጋር ሄዶ ራሱ እኮ ማግኘት ይቻላል። አይቻልም? እኛ አይደለም ታዳሙ እኔ ጅዳ ላለው አስተላለፍኩኝ። የጅዳዎቹ ደግሞ ቪዲዮውን ሲያዩ ደንግጠው ቀጥታ ልጅቷ የት ነው ያለችው አሉ። ለሪያድ ኤምባሲ አስተላለፉ። ሪያድ ኤምባሲ በፓስፖርቷ ኤጀንሲዋን ያገኛል፣ ከፊሏን ያገኛል። ኤጀንሲውን ይዞ ነው መሄድ አለበት። የልጅቱ ድል መበላሸት የለበትም። ኤጀንሲው መያዝ አለበት። የጅዳውን እኮ ነው የምልሽ። ኤጀንሲውን የጅዳው ኤጀንሲ ነው የሚያዋጣት። ልጅቱ ስትወጣ ካለ በላክ ትወጣለች። አየሽ፣ ልጅቱን ወደ ጥግ ከያዙ በኋላ ከሰዎቹ ጋር ደግሞ ክሳቸውን ይቀጥላሉ። ለምን? ኃይለኛ ማስረጃ ነው። በሳዑዲ አረቢያ ሕግ ይሄ ነገር በጣም እንጂ አሳልፌያለሁ። ይሄንን ኬዝ በሆነች ልጅ ላይ በምሰራ ሰዓት አሳልፌ ካሳ ሁሉ ተከፍላለች። ይቃማም ተሰፋ እየሰራች ነው። ስለዚህ የልጅቱ ምድል እንዳይበላሽ በህግ ሲሆን ነው ጥሩ። ገብቶሻል? አሁን ውጪ ጥፊ ብንላት ሴትዮ ኖ መጥፋትማ የለባትም። አይ መጥፋትማ የለባትም። እኔ አንድ ጥያቄ ሶል አንድ ቀንሰው እኔ ጥያቄ አለኝ። ይሄ ኤጀንሲ መቼስ ከኢትዮጵያ የሆነ ቢሮ አለው አይደለ? እቺ ልጅ ደግሞ አኪድ ቤተሰቦች አሏት። አንደኛ ኤምባሲው እዛ ካለው ጋር እናንተ ከቆንጽላው ጋር እናንተ ተነጋገሩ። ተስፍሽ ይጠራና የልጅቷ ፓስፖርት ኮፒ ካለ ኢትዮጵያ ያለው ኤጀንሲ መነጋገር አለበት። በነገራችን ላይ ይሄ ክብርም ጭምር ነው ማለት እመቤቴ የሆነ እንደ ሀገር ክብር ሁላ ነው መታየት ያለበት። በጣም ቆሻሻ ተግባር ነው ቪዲዮን ካያችሁት ማለት ነው። ሁለተኛ ነገር ደግሞ እታለም እህቷ በዚህ ኤጀንሲ አይደል የመጣችው፣ ግን ያረፈችው ጅዳ ነው እህቷ። ላላ እህቴ በሷ አይደለም የመጣችው፣ ይለያያሉ። ዝም ብሎት ስልክ አሁን አየር ላይ አንድ ላይ ስትመጪ ስልክ መለዋወጥ ነው እንጂ እሷ ጋርም አይተዋወቁም። ኦኬ አንድ ኤጀንሲ መስሎኝ ነው። እሺ አንድ ኤጀንሲ አይደሉም። አሁን ደወልሽላት አንቺ ለልጅቷ? አዎ ለልጅቷ ደውዬ የሆነ ስልክ ቁጥር ከዩኒፎርማ ነግራኝ ለነፂ ላኩኝ በዋትስአፕ። ዩኒፎርሙን ሳይሆን ሎጎን ማሪ እንትን ዳታ የላትማ። ምልክት ማንበብ እንትናከለ ምንድነው ስሙ? ወይ ዳታ እንድሞላላት ቀጥታ ቁጥሯን በውስጥ ጻፊልኝ እዚህ ቲክቶክ ላይ። እኔ አሁን እሞላላታለሁ ዳታ። ኦኬ እሺ። በቁጥሯ እኔ ምንድን እንደሆነ ስልኩን ለይና ኤክስቲሲ ናት። ቀጥታ እኔ ልክላታለሁ። ቀጥታ ይሰራል፣ ችግር የለውም። ኦኬ ቁጥሯን ጻፊ። እዚህ ጋር እንደውም ላርግልሽና ያጂ እኔ ለመጻፍ እንትን ስለሚለኝ ሻት አድርጌ ነበረ ቅድም። እሙዬ እኔ ልላክልሽ ቆይ ለዳንቺ ኦንላይን ከምትናገር እሺ ቆይ እኔ ልላክልሽ እሙዬ። ኦኬ የት ልለጥፉት ነው? ቆይ ቲክቶክ ላይ አይለጠፍም። የት ልለጥፉት ነው? ምን ሆናችኋል እናንተ ሰዎች እንዴ? ህዝብ ጤና የለሽም እንዴ? ሴቶ ጤና የላችሁ ማቅል የላችሁ እንዴ? እኔ ስራ እየመሰለኝ ዋትስአፕ ስገባ ላኪው እኔ ራሱ ላኪው ምን ይመጣው ምን ይላል? እህት አለም እየሳቅሽ ነው። አራት ሳቂ እባክሽ፣ አስቅም መቤቴ። ጌታ እያለቀስኩኝ ነበረ። ገና ዛሬ ነው መሳቅ የጀመርኩት ገብርኤልን። ዛሬ አስቅም፣ ምንም አያስቅም። ይሄ እግዚኦታ ነው የሚያስፈልገው። አንዴ ታለሚው ታርግ ጁዬ ቅድም መታ ቋንቋ አልችልም ብላ ስትናገር የነበረችው ልጅ ነበር ሻኔ ጋር ጁ መስሻ ሽንት ቤት ተቆለፈብኝ እንደዚህ ተቆለፈብኝ የተባለው ቶሎ እንድናዘጋጃጅ በጊዜ የሱን እንትኑን ትክክለኛውን ነገር ልንገራችሁ። በነገራችን ላይ እንደዚህ አይነት ጥፍራም ልጆች እኔ ጋር እንዳትመጡ። 3200 ሰዎች አላችሁ እዚህ ከኔ ጋር እንደዚህ አይነት ሰፋጣ አሰጣችኋለሁ። አደባባይ አውጥቼ ከነ ሁሉ ነገራችሁ ማለት ነው። ልጅቷ መታ አልቅሳ ያንን ሁሉ ሰው አስለቅሳ
መዳሟ በጣም ጥሩ መዳም ናት። አንደኛ፣ ሁለተኛ ነገር ደግሞ አይዲ ተሰርቶላታል። የሆነ ያገሯ ልጅ እየጀነጀናት ስለሆነ እኔ ቤት ተከራይቻለሁ፣ ሁሉንም ነገር ሬዲ አድርጌያለሁ፣ ነይ ውጪ ሄደሽ እነ ሳሪ ጋርና መሲ ጋር እንትን በይ ኤጀንሲ ቢሮዬ እንደዚህ ያደረገኝ ብለሽ ብሎ ልጁ እየጀነጀናት ስለሆነ ነው። ሲጀመር መዳሚቷ የለችም እቤት። ጧት 10 ሰዓት ነው የምትወጣው፣ ማታ ነው የምትመጣው። ጎረምሳ ለማግኘት ብላችሁ እኔ ከዚህ ባላ ነገሩ ይሄ ቤት ተዘጋብኝ፣ ኩሽና ተዘጋብኝ፣ እንዳትመጡ ነይ ጋ እንዳትመጡ ልጋጋም እመቤቴ። ጭራሽ መዳሚቷ የምትወጣው ጧት ነው። 1500 ብር ደሞዝ ብትከፍላት ቤት ውስጥ 3 ኢትዮጵያኖች አሉ። እችኛዋ የሀገሯ ልጅ እየጀነጀናት ስለሆነ ነይ በቃ ሁሉንም ነገር ከዛ አሁን ለምንድን ነው ነይ ብለክ ልጅቷን እንደዚህ ብታረጋ ስለ ነው በቃ እኔ አልፈልግሽም ብያታለሁ እኮ አልቅሳኛንም ስታስለቅሰን ነበር እኮ ቋንቋ አልችልም ብላኝ አስተርጓሚ ሁላ አምጥቼ እኔ ከብት ሆኜ መጋዣ ሆኜ ማለት ነው። ሶፍር ጅልም መስላችሁ ልጆችስ ነው ጫንቺ እከካም እንዳንቺ አይነት ያልጋ ስተቶች እኮ ናቸው እዚህ ቲክታክ ላይ ያስቸገሩት። ነው ከዚህ ነው ሄጂ ከዚህ እሺ ባንዴ ቦይፍሬንድ እና ገርልፍሬንድ ገባን እንዴ? አንቺ ሳሪ እኔ ላይቡኑ ላይ ኢሳቅን ጠርቼ ኤምባሲ ተደውሎ ቢሮ ከየት ከአንዱ ወደ አንዱ አቡዳቢ ነው ተብሎ ተፈልጎ ኤጀንሲው ተፈልጎ ተገኝቶ አረባ ተገኝታ ኦኬ ከዛ ይጠየቃል ልጁ። እኔ አልፈልጋትም በቃ መስሎኝ ነበር። አሁን በቅርብ ስለመጣው ነው ዳውንሳይድ ደን ቢፎር ፉድ ፕሌስ አንተ ደግሞ እንግሊዘኛውን አረጋጋው ደሚና ታፍለ አዚዛዬ ከታግዟት አላችሁ አይደል እንዴ? you know maybe 100 አዚዛ ታሳውቁናላችሁ አይደል? እናሳውቃችኋለን። በቃ እኔም ልውጣ። አዎ እኔ ዝም አልልም ሳርዬ፣ ዝም አልልም። ግን ሳርዬ ልጅቷን አግኝቻታለሁ እና ምን የምትፈልጉት ልጅቷን አግኝቻታለሁ ስልክ ላይ አሁን ኦንላይን ምን የሚያስፈልገው ምን ላድርግላት እሷ እንዲገባት ነው። ጠይቂያት፣ አውሪያት። የኤጀንሲውን ቁጥር ትስጠኝ። ሎጎን የሳውዲው የኤጀንሲው የሳውዲ ቁጥር አላት። እንትና ጋር እኮ አዚዛ ጋር አለ ውዴ። ትጠቀማለች ቲክቶክ ሳሪ። በነገራችን ላይ ዳታ ብዙ ስልክ ሲበዛ ሴትዮዋ ትነቃለች። በቃ ነግሬያታለሁ። አይ ፈልጋታለሁ ዛሬ ፋሚሊ እናቴን ታወራለች ብያለሁ። እናቴን ታወራለች ፍቀጂያት ብያታለሁ። አውርቻታለሁ። ሴትዮዋን ችግር የለውም እናቴን ታወራለች ብያታለሁ። እሙዬ እንደዚህ ጠይቂያት፣ የሆነው ነገር ጠይቂያት። ወይ ምን እኔ ጋር ወዲያውኑ በዲጂታል ባኩና ካዩ ሰው አይመጣም ሲሉኝ ደለትኩት። ሙሉ መረጃ አለሽ? በቃ እሺ፣ ይሄኛውን የዋትሳፕ ቁጥሬን እሰጥሻለሁ። ሁሉንም ነገር ፎርዋርድ ታደርጊልኝና እኔ ሪያድም ለሚያስፈልገው አንቺ ተረጋጊ። ምንም እወጣለሁ ብለሽ እንዳታስቢ እሺ፣ እንዳትወጪ እዛው። አዎ በቃ ማንም አይዞሽ፣ ደርሰውልሻል። እሺ እሺ፣ እኔ እናት አይዞሽ። እሺ በቃ አሁን እሞላልሻለሁ። መምጣት ትቻለሽ ቲክቶክ ላይ? አሁን እችላለሁ። በቃ እኔ አሁን የለም አልችልም። እንትን የለም ዋይፋይ የለም ዳታ የለም። እኔ ዳታውን አሁን እሞላልሻለሁ። አሁን በዚሁ በራሱ ስልክ ቁጥሩ እሞላልሻለሁ። ይሄ ነው የምትጠቀ